የሳምንቱን የንጋት ፖስት አበይት የፋይናንስ ዜናዎች ዋናዎቹን በማስቀደም ጀምራለሁ። ኢትዮጵያ ከ13.7 ቢሊዮን ዶላር በላይ የኢንቨስትመንት ውሎችን በሁለት ቀናቶች ስለመፈረሟ፣ ከ1.7 ቢሊዮን ብር በላይ ያጭበረበሩ የፊንቴክ ኢንቨስትመንት ተባባሪና ኃላፊ ተጠርጣሪዎች ፍርድ ቤት ስለመቅረባቸው፣ ኢትዮጵያ ወደ ዓለም ንግድ ድርጅት አባልነት ለመግባት የመጨረሻ ደረጃ ላይ ስለመድረሷ፣ የዓለም ባንክ የግል ሴክተር ክንፍ የሆነው አይኤፍሲ ኢትዮጵያ 6.9 ቢሊዮን ዶላር በኢትዮጵያ ባለፉት ዓመታት ፈሰስ ስለማድረጉ፣ ሳፋሪኮም ተጨማሪ 5 ቢሊዮን ዶላር ኢንቨስትመንትን ኢትዮጵያ ላይ አፈሳለሁ ስለማለቱና መንግስት 269 ቢሊዮን ብር በቀጣይ 3 ወራት ከህዝቡ በግምጃ ቤት ሰነድ ሊበደር ስለመሆኑ በዛሬው ዜናዎች የምነግራችሁ ነው የሚሆነው። ይህ ንጋት ፖስት ነው። በየሳምንቱ እሁድ ልክ በ9 ሰዓት ከሮሃ የምንዛሬ ቢሮዎች ጋር በመተባበር የሚቀርብላችሁን ዜና አሁን ማዳመጥ ትጀምራላችሁ። በቅድሚያም የአጋራችን የሮሃ ምንዛሬ ቢሮዎች ማስታወቂያን አድምጠን እንመለሳለን። የውጭ ሀገራት ገንዘቦችን መግዛትና መሸጥ እንደ ዘንድሮ ቀሎ አያውቅም ይለናል ሮሃ የምንዛሬ ቢሮ። ለውጭ ሀገር ጉዞ ገንዘብ ቢያስፈልጎት ዶላር ሆነ ዩሮ፣ ሪያል ሆነ ድራም ሁሉም እኛ ጋር አለ። ወደ ኢትዮጵያ በመጡበት መሸጥ ቢያስፈልጎት ይሄው አዋጭ ዋጋ ከመልካም መስተንግዶ ክብሮት ተጠብቆ በሮሃ የምንዛሬ ቢሮዎች ይጠብቆታል። ሮሃ የምንዛሬ ቢሮ በአዲስ አበባ ሳር ቤት በአዳምስ ፓቪሊየን ግራውንድ ፍሎር ላይ፣ በካዛንቺስ ማህቡባ አፓርትመንት ቢልዲንግ ግራውንድ ፍሎር፣ እንደዚሁም በድሬዳዋ ከተማ በብሎሰም ሆቴል ግቢ ውስጥ እናንተን ደንበኞቹን ለማስተናገድ ይጠብቆታል። ሮሃ የምንዛሬ ቢሮ ታማኝ ኢትዮጵያዊ የምንዛሬ አጋሮ። በመጀመሪያም በአጋራችን ሮሃ ምንዛሬ ቢሮዎች በዚህ ባሳለፍነው ሳምንት የውጭ ሀገራት ገንዘቦች ሲገበያዩ የዋሉበትን ዋጋ በመናገር ጀምራለሁ። አንዱ የአሜሪካን ዶላር በሁሉም የሮሃ ምንዛሬ ቢሮዎች በ176 ብር ከ72 እየተገዙ በ180 ብር ከ25 ሳንቲም ሲሸጡ፣ የእንግሊዝ ሀገሩ ፓውንድ በ230 ብር ከ55 እየተገዛ በ235 ብር ከ16 ሲሸጥ ነበረ። ዩሮ በ200 ብር ከ45 ሳንቲም እየተገዛ በ204 ብር ከ45 ሳንቲም ሲሸጥ፣ የዩናይትድ አረብ ኤሚሬቶቹ ድርሃም በ47 ብር ከ25 ሳንቲም እየተገዛ በ48 ብር ከ19 ሳንቲም ሲሸጥ ውሏል። ታዲያ ለማንኛውም የውጭ ሀገራት ገንዘቦች ፍላጎቶ ቲኬቶን እንደዚሁም ደግሞ ቪዛውን ይዘው ወደ ሮሃ ምንዛሬ ቢሮዎች ጎራ ካሉ በቀላሉ እስከ 10,000 ዶላር ያገኛሉ። ጎራ ይበሉ። አድራሻዎቻቸውን ዲስክሪፕሽን ላይ አስቀምጬላችኋለሁ። በዚሁ ወደ ዝርዝር ዜናዎቹ የምገባ ነው የሚሆነው። የኢትዮጵያ ገንዘብ ሚኒስቴር ለ2018 ዓ.ም አራተኛ ሩብ ዓመት የመንግስት የግምጃ ቤት ሰነድ ጨረታ የጊዜ ሰሌዳውን በዚህ ባሳለፍነው ሳምንት አስታውቋል። ከሚያዝያ 1 እስከ ሰኔ 24 2018 ዓ.ም ድረስ በሚካሄዱ በእነዚህ ጨረታዎች በአጠቃላይ 269.17 ቢሊዮን ብር የመንግስት የዕዳ ሰነዶች ለገበያ እንደሚቀርቡ ተገልጿል። የሚቀርቡት የዕዳ ሰነዶች መንግስት በ28 ቀን፣ በ91 ቀን፣ በ182 ቀንና በ364 ቀን መልሶ የሚከፍላቸው ብድሮች ሲሆኑ ጨረታዎቹ ሚያዝያ 1፣ ሚያዝያ 15 እንዲሁም ሚያዝያ 29 በግንቦት ወር ደግሞ ግንቦት 13 እና 28 በሰኔ ወር ደግሞ በሰኔ 10 እና 24 እንደሚካሄዱ ነው የተገለጸው። መንግስት በሚበደረው የገንዘብ መጠን ከፍተኛውን ድርሻ የሚይዘው የ182 ቀን ብድሩ ሲሆን 107 ቢሊዮን ብር የዕዳ ሰነድ ወደ ገበያ እንደሚቀርብ በዚህኛው ተጠቅሷል። በመቀጠል የ364 ቀኑ የግምጃ ቤት ሰነድ 80 ቢሊዮን ብር እንደቀረበበትም ለማወቅ ተችሏል። ይህ የጨረታ ፕሮግራም ለባንኮች፣ ለፋይናንስ ተቋማትና ለመላው ኢትዮጵያዊ ኢንቨስተሮች በመንግስት የዕዳ ገበያ ውስጥ በተደጋጋሚ ለመሳተፍ የተዘጋጀ የተዋቀረ የገበያ ዕድል እንደሚፈጥርም እንዲሁ ተገልጿል። ባለሙያዎች እንደሚሉት ከሆነ የግምጃ ቤት ሰነዶች ገበያ መስፋፋት ለመንግስት የልማት ፕሮጀክቶች ፋይናንስ ለማግኘትና ለፋይናንስ ስርዓቱ ውስጥ ደግሞ እንደዚሁ የገንዘብ እንቅስቃሴ ለማስተዳደር አስፈላጊ መሳሪያ እየሆነ መምጣቱን ያመለክታል ብለዋል። በተለይም የካፒታል ገበያ እየተጀመረ ባለበት ወቅት ይህ አይነት የመንግስት የዕዳ መሳሪያ ለገበያው ዋና መሰረት እንደሚሆንም ይገልጻሉ። ማንኛውም ኢትዮጵያዊ ታዲያ ከ5,000 ብር ጀምሮ ለኢትዮጵያ መንግስት ማበደር እንደሚችል እንዲሁ ለማወቅ ተችሏል። አራተኛው የኢንቨስት ኢን ኢትዮጵያ ከፍተኛ ኢንቨስትመንት ፎረም ከ13.7 ቢሊዮን ዶላር በላይ የሚገመቱ የኢንቨስትመንት ስምምነቶችን በመፈራረም በዚህ ባሳለፍነው ሳምንት ነበረ የተጠናቀቀው። ለ2 ቀናት በተካሄደው ፎረም የመንግስት ከፍተኛ ኃላፊዎች፣ ዓለም አቀፍ ባለሀብቶች፣ የልማት አጋሮችና የግሉ ዘርፍ ተወካዮች አሰባስበው በብዙ ዘርፎች የኢንቨስትመንት ውይይቶች ሲካሄዱበት ነበረ የከረመው። የተፈረሙት ስምምነቶች በሪል ስቴት፣ በታዳሽ ኃይል፣ በሶላር ሴል ማምረቻ፣ በጨርቃጨርቅ፣ በአልሙኒየምና በማዕድን ዘርፎች ላይ ያተኮሩ
ያተኮሩ መሆናቸውም እንዲሁ ተገልጿል። የኢንቨስትመንት ኮሚሽን እንደገለጸው ቀደም ሲል እየተደረጉ ከነበሩ 17 የኢንቨስትመንት ውይይቶች መካከል በፎረሙ ላይ 7 የሚሆኑት ለውል ደረጃ ስለመድረሳቸው ነው የተጠቀሰው። ኮሚሽኑ ከዚህ በኋላ ዋና ትኩረቱ የተፈረሙት የ13 ቢሊዮን ዶላር ስምምነቶች በፍጥነት እንዴት ወደ ተግባር እንደሚገቡ የአፈጻጸም ፍጥነትና ቅንጅት ላይ ሊሰራ እንደሆነም ነው የተገለጸው። ይህ መጠን ያለው ኢንቨስትመንት ውል በኢትዮጵያ ላይ የሚታየውን የውጭና የሀገር ውስጥ ኢንቨስትመንት ፍላጎት እየጨመረ መምጣትን ያመለክታል የተባለ ቢሆንም ነገር ግን እንደ ባለሙያዎች ገለጻ የእውነተኛ ስኬት መለኪያው የተፈረሙ ውሎች ብቻ ሳይሆኑ በፍጥነት እንዴት ወደ ስራ ይገባሉ፣ መቼስ ይገባሉ የሚለው ነገር መሆኑን ገልጸዋል። በቀደመው ዓመት የተካሄደው ፎረም የተፈረሙ ውሎች አሁን ወደ ተግባር መግባታቸው የተገለጸ ቢሆንም ከአዲሶቹ ውሎች አፈጻጸም አንጻር አዎንታዊ ምልከታ ይኖረዋል ተብሏል። ይሁንና በቀደመው ፎረም የተፈረሙ ኢንቨስትመንቶች 2.6 ቢሊዮን ዶላር ብቻ መሆናቸው ማስታወስ ያስፈልጋል። የፊንቴክ ኢንቨስትመንት ኃላፊነቱ የተወሰነ የግል ማህበር ኃላፊ ዳንኤል ዮሐንስ ከ600 ሚሊዮን ብር በላይ የሚገመት የኤሌክትሪክ መኪና ግዢ የተጠረጠረ የማጭበርበር ጉዳይ በፌዴራሉ ከፍተኛ ፍርድ ቤት ልደታ ቅርንጫፍ ተከሶ ስለመቅረቡ እንዲሁ በዚሁ ባሳለፍነው ሳምንት ተሰምቷል። ከፍተኛ የኢንቨስትመንት አስተዳዳሪ ተብለው የተጠሩት ተከሳሹ ከአጋሮቹ ጋር በመሆን ለህዝብ የኤሌክትሪክ መኪናዎችን በቀላል የክሬዲት ሁኔታ እንደሚያቀርብ በማስታወቂያና በዲጂታል መድረኮች በማስተዋወቅ ዘመቻ በማካሄድ ገንዘብ እንዳሰባሰበ ነው ክሱ የሚገልጸው። በክስ መዝገቡ መሰረት ተበዳዮች ዋጋው 1.9 ሚሊዮን ብር የሚደርስ መኪና ለመግዛት 50 በመቶ ቅድሚያ ክፍያ እንዲፈጽሙ ተጠይቀው ከታክስና ፈቃድ ክፍያዎች ጋር በአንድ ተሳታፊ እስከ 1.36 ሚሊዮን ብር በላይ ክፍያ እንደተሰበሰበም ነው የተገለጸው። እንደ ክሱ ከሆነ ተከሳሾቹ የመኪና ርክክብ ሲካሄድ የሚያሳዩ ፎቶዎችና ቪዲዮዎችን በማሰራጨት እስካሁን ብዙ መኪናዎች እንደተሰጡ ሲገልጹ፣ ተጨማሪ መኪኖች ደግሞ በመንገድ ላይ እንዳሉ ይናገሩ ነበረ። ነገር ግን በምርመራ የተገኘው ወደ 100 የሚጠጉ መኪናዎች ብቻ ስለመሰጠታቸው መሆኑም እንዲሁም አብዛኛዎቹ ከድርጅቱ ጋር ተያያዥ ለሆኑ ግለሰቦች ስለመሰጠታቸው መኪኖቹ ተገልጿል። ይህ ጉዳይ ቀደም ሲል በሄሎ ታክሲና ሄሎ ካር በተባሉ ፕሮጀክቶች ስር ተመሳሳይ መኪና ክሬዲት ፕሮግራም በማቅረብ ከ5000 በላይ ሰዎችን በመመዝገብ እና ምንም ቃል ሳይፈጸም እንደተቋረጠው ሁሉ ተመሳሳይ ማጭበርበር እንደተደረገበት ነው ክሱ የሚገልጸው። ዘገባዎች እንደሚያሳዩት ጉዳዩ በዲጂታል መድረኮች የተደገፈ የተቀነባበረ ወንጀል ምሳሌ ሲሆን የፊንቴክና ሌሎች እንደዚህ አይነት ተመሳሳይ ወንጀሎች መበራከት የኢትዮጵያ ኢንቨስትመንት ዘርፍ እድገቱ እየፈጠነ በሚሄድበት ጊዜ ያለውን የቁጥጥር ክፍተት እንደሚያሳይ እንዲሁ ተገልጿል። ኢትዮጵያ ወደ ዓለም አቀፉ የንግድ ድርጅት WTO አባልነት የመቀላቀል ሂደቷ የመጨረሻ ደረጃ ላይ መድረሱን ከፍተኛ የመንግስት ኃላፊዎችና የዓለም ንግድ መሪዎች አስታወቁ። የብሔራዊ ባንክ ገዢ ኢዮብ ተካልኝ ኢትዮጵያ የመቀላቀል ሂደቷ መጨረሻ መስመር ላይ ደርሳለች ሲሉ ገልጸው ይህም በካሜሩን ያውንዴ በተካሄደው 14ኛው የዓለም ንግድ ድርጅት የሚኒስትሮች ጉባኤ WTO ድርጅት ዋና ዳይሬክተር የተሰጠ ድጋፍ መሆኑንም እንዲሁ ጠቅሰዋል። የዓለም ንግድ ድርጅት ዋና ዳይሬክተሯ በጉባኤው ላይ እንደገለጹት ኢትዮጵያ ለአባልነት ከሚጠባበቁ 22 ሀገሮች መካከል በጣም በከፍተኛ ሁኔታ ወደፊት ከመጡ ሀገራት አንዷ ናት በማለት ተናግረዋል። ከ4000 በላይ ተሳታፊዎች ከ166 ሀገሮች በተሳተፉበት ይህ ጉባኤ ላይ የዓለም ንግድ ድርጅት ስርዓት ማሻሻያ ላይ እየተወያዩ ስለመሆኑ ነው የተነገረው። ኢትዮጵያ ወደ ዓለም የንግድ ድርጅት ለመቀላቀል በ2003 ዓ.ም ማመልከቻ ብታቀርብም ሂደቱ ብዙ ዓመታት ስለመዘግየቱ እንዲሁ ይታወቃል። የዓለም ባንክ የግሉ ዘርፍ አበዳሪ የሆነው ኢንተርናሽናል ፋይናንሻል ኮርፖሬሽን IFC ባለፉት 5 ዓመታት ብቻ ኢትዮጵያ ውስጥ ከ6.9 ቢሊዮን ዶላር በላይ የሚደርስ ኢንቨስትመንትን በልማት ፕሮጀክቶች ላይ እንዳዋለ ገልጿል። ይህ መጠን ያለው ኢንቨስትመንት ኢትዮጵያ በአፍሪካ ውስጥ ለIFC አስፈላጊ ቀዳሚ ገበያ መካከል አንዷ እንደሚያደርጋት ነው የተገለጸው። በኢትዮጵያው ኢንቨስት ኢትዮጵያ 2026 ፎረም ላይ የIFC የኢትዮጵያ የዚምባብዌና ማላዊ ኃላፊ እንደገለጹት ከሆነ ይህ ኢንቨስትመንት መጠን በፖሊሲ ማሻሻያዎችና መንግስት በግሉ ዘርፍ ላይ ለመስራት ካሳየ ቁርጠኝነት ጋር አብረው የመጣ ስለመሆኑ ነው የተናገሩት። ኢትዮጵያ ውስጥ በቴሌኮም በሎጂስቲክስ እና በፋይናንስ አገልግሎት ዘርፎች ላይ በሚደረገው ማሻሻያ የውጭ ኢንቨስትመንት ፍላጎት እየጨመረ መሆኑን እንዲሁ የተናገሩ ሲሆን የሳፋሪኮም ኢትዮጵያ ገበያ መግባትም የዚህ ለውጥ አንዱ ትልቅ ምልክት እንደሆነ ተነግሯል። IFC በሳፋሪኮም ኢትዮጵያ ላይ ትልቅ ኢንቨስትመንት ካላቸው አካላት አንዱ ስለመሆኑም እንዲሁ ይታወቃል። በስተመጨረሻም ሳፋሪኮም ኢትዮጵያ በሚቀጥሉት 3 እና 5 ዓመታት ውስጥ ተጨማሪ ከ4 እስከ 5 ቢሊዮን የአሜሪካን ዶላር በቴሌኮም መሰረተ ልማቶች ላይ ፈሰስ እንደሚያደርግ ዋና ስራ አስፈጻሚው በዚህ ባሳለፍነው ሳምንት ነው ያሳወቁት። ኩባንያው እስካሁን በኢትዮጵያ ወደ 3 ቢሊዮን ዶላር የሚጠጋ ኢንቨስትመንት እንዳደረገ ሲገልጹ ከዚህ ውስጥ 1 ቢሊዮን ዶላሩ ለፈቃድ ክፍያ፣ ወደ 2 ቢሊዮን ዶላሩ ደግሞ መሰረተ ልማቶችን ለማዋቀር እንደተመደበ ነው የጠቀሱት። የሳፋሪኮም ኢትዮጵያ አሁን 13 ሚሊዮን ደንበኞችን እያገለገለ ሲሆን ከሀገሪቱ ህዝብ 55 እስከ 60 በመቶ ድረስ አገልግሎት ማዳረስ
መዳረሱን ነው የተናገሩት። ነገር ግን 40% የሚሆነው የአገሪቱ ህዝብ አገልግሎት አልደረሰውም ሲሉ ተጨማሪ ኢንቨስትመንት እንደሚያስፈልግም ገልጸዋል። ኢትዮጵያ ያላት ከ130 ሚሊዮን በላይ ህዝብ ብዛት ለኢንቨስተሮች ትልቅ ገበያ ዕድል እንደሆነ ተጠቅሶ ኩባንያው በኢትዮጵያ ለመቆየትና ተጨማሪ ኢንቨስት ለማድረግ የወሰነው በተግባር ያየውን የገበያ እድገት በመመርኮዝ እንጂ በቃል ኪዳን ላይ ብቻ እንዳልሆነ ነው የተገለጸው። አንዳንድ ፖሊሲዎችን በመፈጸም ላይ መዘግየቶች ቢኖሩም በመጨረሻ እነዚህ ፖሊሲዎች እንደሚፈጸሙ እምነት አለኝ ያለው ኩባንያው ተጨማሪ ኢንቨስትመንትን ለማድረግ ስለመወሰኑ ነው ዋና ስራ አስፈጻሚው የገለጹት። የተከበራችሁና የተወደዳችሁ የንጋት ፖስት ቤተሰቦች ለዚህ ሳምንት ያጠናቀርንላችሁ አበይት የፋይናንስ ዜናዊ ታዲያ እስካሁን ያዳመጣችኋቸው ናቸው። በቪዲዮቻችን ላይ አስተያየትና ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ጻፉልን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማለት እንዳትረሱ እያልን በቀጣይ ሳምንት በሌላ የንጋት ፖስት አበይት የፋይናንስ ዜናዎች እስከምንገናኝ ድረስ ታዲያ ከንጋት ፖስት የፍሬያማነት ሳምንት እንዲሆንላችሁ በመመኘት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።